ሰላም እንዴት ናችሁ? የቻናል ቤተሰቦች የማታውቁኝ ካላችሁ እኔ ትዕግስት ነኝ። ያላችሁት ደግሞ እንደገና ላይ ነው። እንግዲህ ከብዙ መጥፋት በኋላ ዛሬ ተመልሼ መጥቻለሁኝ። ዛሬ ፀጉሬን እየተንከባከብኩ በዛውም ደግሞ አለው ለማለት ነው የመጣሁት ማለት ነው። የዛሬ የምጠቀመውን ውህድ ከዚህ በፊት ደጋግሜ ሰርችላችሁ አውቃለሁኝ። ያው በጣም አሪፍ ስለሆነ ሳላቋርጥ እኔ የምጠቀመዋለሁ። በጣም ከምወዳቸው የፀጉር ውህድ መካከል አንዱ ስለሆነ ማለት ነው። እና ፀጉሬን እየተንከባከብኩኝ በዛም ደግሞ እናንተንም አለው ለማለት ነው። ፀጉሬን እያያችሁት ነው። በጣም አምሮበታል። ለእናንተ ነው የጠፋሁት ቪዲዮ ነው ማልሰራው እንጂ እኔ ሁሌም ፀጉሬን እንከባከበዋለሁኝ እና በጣም ነው ፀጉሬ ያማረበት። በጣም ነው ከለሩ የጠቆረው። በጣምም ነው ቁመቱም የጨመረው፣ ብዛቱም የጨመረው። በጣም ብዙ ልዩነት አለው። ያው እኔ ብጠፋም ፀጉሬን መንከባከብ ራሴ መንከባከብ ግን አላቆምኩም ለማለት ያክል ነው። እና ከላይ ልንገራችሁ የዛሬውን ውህድ ከምን እንዳዘጋጀሁት ያው ባጭሩ ከዚህ ሰምታችሁ ሄዳችሁ ለመስራት እንዳይመቻችሁ ማለት ነው። ቪዲዮ ገና ስክሮል እያደረጋችሁ ከምትፈልጉ እንግዲህ የዛሬው የፀጉር ውህድ እያዘጋጀሁት ከሩዝ፣ ከካሮት እና ከኮኮናት የምግብ ኮኮናት ክሬም ከነዚህ ነው የሰራሁት እና ግማሽ ሎሚ ጨምሬበታለሁ ማለት ነው። እና በጣም የምወደው ውህድ እና ሁልጊዜም የምጠቀመው ውህድ የማረሳው ውህድ ነው። ፀጉሬ ማይበጠር በመሰለኝ ሰዓት ልክ እንደ ኮንዲሽነር ነው የምጠቀመው። ለኔ እንደነዚህ አይነት ውህዶች ስንጠቀም ለፀጉራችን የሚሰጠው ጥቅም ፀጉር ማሳደግ አይደለም። እሺ ሁልጊዜም እንደምላችሁ ፀጉራችሁ ሳይሰባበር፣ ሳይነቃቀል፣ ሳያታግላችሁ ከተበጠረ አይበጣጠስም፣ አይነቀልም። ስለዚህ እድገቱ እየጨመረ ይሄዳል። ፀጉራችሁ አይጎዳም፣ ጫፍ አይሰነጣጠቅም፣ መንታ የሚመስል ነገር አይኖረውም። ፕላስ ኮንዲሽነር እንደኔ የማትጠቀሙ ሰዎች ካላችሁ ደግሞ በአጭሩ ምንም ሳያታግላችሁ ብጥር እንዲል ይረዳችኋል ማለት ነው። እና ይህንን ውህድ እኔ የምጠቀመው ልክ እንደ ኮንዲሽነር ነው ማለት ነው። እና ልክ የራስ ቅላችሁን ከፀጉራችሁ ጀምሮ ስትቀቡት አንደኛ የኮኮናት ክሬም ስላለው የቆሸሸ የጭንቅላታችን ቆዳ ክፍት የማድረግ ባህሪና ጽድት እንደ ዲቶክስ ነው። ጽድት የማድረግ ባህሪ ያለ የኮኮናት ክሬም የምግቡ ክሬም፣ ስለዚህ ይረዳናል ማለት ነው። ጭንቅላታችን ቆዳ ንጹህ ይሆናል፣ ቀዳዳዎቹ ይከፈታሉ። ስለዚህ የራሳችን የተፈጥሮ ኦይል ወደ ውጭ የመውጣት ኃይሉ በደንብ ይሆናል ማለት ነው። ለዛ ነው የሚጠቅመን ይሄ እንጂ ይሄ የምንቀባው ውህድ ወደ ራስ ቅላችን ዘልቆ የመግባት ኃይል የለውም። እሺ ምክንያቱም ይሄ ልክ እንደ ኮንዲሽነር እንደ ክሬም ነው እና ወፍራም ነው፣ ቲክ ነው። ስለዚህ ዘልቆ የመግባት ኃይል የለውም። ግን ምንድነው የሚያደርግልን? የተያያዘውን ፀጉር ስቲም አድርጎ በተለይ መጨረሻ ላይ ተቀብታችሁ ስትጨርሱ ላስቲክ ካደረጋችሁበት፣ እስር ካደረጋችሁት ስቲም ያደርገዋል። ስለዚህ የደረቀውን የፀጉራችሁ ስለዚህ እንግዲህ ጥቅሙ ይሄ ነው ማለት ነው፣ የዚህ ውህድ ጥቅም። ምክንያቱም አንዳንዶቻችሁ ፀጉር የሚያሳድግ ወደ ጭንቅላታችን ዘልቆ የሚገባ ምናምን የሚመስላችሁ ሰዎች አላችሁ። ግን እውነታው ይሄ ነው ማለት ነው። ፀጉራችን ስቲም አድርጎ ፍና አድርጎ የተያያዘውን የደረቀውን ፀጉር ጫፉ ክርድድ ያለውን ፀጉር ስቲም አድርጎ በቀላሉ እንዲበጠረን ብቻ ያደርጋል ማለት ነው። ሌላ ደግሞ ኮንዲሽነር ማታወዱ ሰዎች ልትኖሩ ትችላላችሁ። የኮንዲሽነር ኤግዜማ ያለባችሁ ሰዎች ካላችሁ ለኤግዜማ ያው እያለባችሁ እሱ መጠቀም የሚከብዳችሁ ሰዎች ካላችሁ ይሄንን እንደ ኮንዲሽነር ሰርታችሁ መጠቀም ትችላላችሁ። እንደነገርኳችሁ በደንብ ስቲም ስለሚያደርገው ልክ እንደ ኮንዲሽነር ነው ጥቅሙ እንጂ ልክ እንደ ሌሎች አሁን እንደ ቅቤ ምናምን ወደ ጭንቅላታችን ዘልቆ የሚገባ ነገር አይደለም። የፈሳሽ ስላልሆነ ቲክ ነው፣ ወፍራም ነው ማለት ነው። ስለዚህ እንደ ኮንዲሽነር ብቻ ነው የሚጠቅመን። የፀጉራችን ከለር ደግሞ ሻይን እንዲያደርግ ያደርጋል። ይሄ ጽብርቅ ያለ ቆንጆ የሆነ ከለር ይሰጠዋል ፀጉራችን ማለት ነው። ምንም ብራውን ከለር ቢሆንም ጥቁርም ከለር ቢሆንም ፀጉራችን የሚያምር የሚያንጸባርቅ በደንብ ሻይን ያደርግልናል ማለት ነው። ስለዚህ በጣም አሪፍ ነው፣ ተጠቀሙት ሁላችሁም በየቤታችሁ ቢያንስ በሳምንት አንድ ቀን፣ በ15 ቀን አንድ ቀን ተጠቀሙት። ሌላው ደግሞ ፀጉራችሁ በጣም ድርቅ ያለ ሰዎች ካላችሁ ሩዙን አታብዙት፣ ትንሽ ሩዝ አድርጉ። ካሮቱን በዛ ለማድረግ ሞክሩ። ምክንያቱም ሩዝ ፀጉር ያደርቃል። ለለስላሳ ፀጉር ችግር የለውም። ግን ይሄ ደረቅ የሆነ ፀጉር ያላችሁ ሰዎች ካላችሁ
ትንሽ ድርቅ የማደርግ ኃይል አለው። ግን ከታጠባችሁት በኋላ ነው እና የፀጉራችሁ ድርቅ ማለቱ የሚታወቃችሁ ልክ ወዲያው ያለሰልስላችኋል ምናምን ከቆየ ከታጠባችሁት ከደረቀ በኋላ ግን ፀጉራችሁ ከርችፌ ማለት ባህሪ ይታይበታል ማለት ነው። እና ለሁሉም ሰው አይደለም፣ ለአንዳንድ ሰው ነው። ለአንዳንድ ሰዎች ላይ እንደዛ ያደርጋል። አሁን ለእኔ ፀጉር በደንብ ነው የሚስማማኝ፣ ምክንያቱም የኔ ፀጉሬ ይሄ ሚዲኤም የሚባል ፀጉር ነው ያለኝ። በጣም ለስላሳ አይደለም፣ በጣምም ከርዳዳ ያልሆነ ፀጉር ነው ያለኝ እና በጣም አሪፍ ነው፣ ለእኔ ይስማማኛል። እንደኔ አይነት ፀጉር ያላችሁ ሰዎች ፕላስ ደግሞ ኮንዲሽነር ማትጠቀሙ ሰዎች ካላችሁ ያለ እናንተ በደንብ ይጠቅማችኋል ማለት ነው። እና እንግዲህ ዛሬ ውህድ ጥቅሙ ይሄ ነው ማለት ነው። ቤተሰቦቼ ሁላችሁም እንደምትወዱት ተስፋ አደርጋለሁ። ይሄን ቪዲዮ ደግሞ ላይክ እና ሼር ማድረጋችሁንም አትርሱ። ቤተሰብ ሁኑ፣ አበረታቱኝ። ስራ እየበዛብኝ ስለሆነ ነው እውነት ለመናገር በጣም ነው መምጣት የምፈልገው፣ በጣም ነው መስራት የምፈልገው። ግን ጊዜ ይፈልጋል ታውቃላችሁ፣ ሀሳብ ይፈልጋል። ሀሳብ ስላችሁ ልክ ላይክ ወይ ይህንን ቪዲዮ እኔ ሪከርድ በማድረግ ሰዓት ሰው ይኖራል፣ ጫጫታ ይኖራል ምናምን አይመችም። ወይ ሙዚቃ ተከፍቶ ሊሆን ይችላል ምናምን እና ለዛ ነው ሁል ጊዜ የማልመጣላችሁ። ግን ለራሴ እየሰራው እጠቀማለሁ፣ ራሴን እንከባከባለሁ፣ ያንን አላቋረጥኩም። ስለዚህ እናንተም ስራ የሚበዛባችሁ ሰዎች ካላችሁ ደግሞ ይሄንን ውህድ ሰርታችሁ ብታስቀምጡትም ምንም አይበላሹም። ፍሪጅ ውስጥ በረዶ ቤት ውስጥ አስቀምጣችሁ ልትቀቡ የተወሰነ ሰዓት ሲቀራችሁ አውጥታችሁ በረዶ እንዲለቅላችሁ ማድረግ ትችላላችሁ። የሚበላሽ ነገር አይደለም። ሁለተኛ ደግሞ ለፊትም ይጠቅማል። ለእጅ ለጠቆረ እጃችሁ ጋር የጠቆረ ቦታ ካላችሁ አንገታችሁ ጋር ለፊት በጣም አሪፍ ነው። ለፀጉር ብቻ አይደለም። እኔ በጣም የምወደው ውህድ ነው። ሁሌም የምጠቀመው ለቪዲዮ ብቻ ሳይሆን ከቪዲዮ ጀርባም ለራሴ ሁልጊዜ እየሰራው የምጠቀመው ነገር ነውና ሁላችሁም ፀጉራችሁ እንዲያምርላችሁ ፀጉራችሁ እንዲረዝምላችሁ የምትፈልጉ ሰዎች ሳትረሱ ተጠቀሙት። በጣም አሪፍ ነው። ፀጉራችሁን ታድኑበታላችሁ እንጂ አይጎዳችሁም ለማለት ነው። ከዛ ደግሞ ማሳጅ ማድረግ አትርሱ። በደንብ ምንም ነገር ስትጠቀሙ ፀጉራችሁ ጋር ግብት እስኪል ድረስ ሁልጊዜ ማሳጅ አድርጉት። በተለይ የፀጉራችሁ ዛላ፣ ብዙ ሰው ማሳጅ ሲባል የራስ ቅላችን ነው አይደለ? ግን የፀጉራችሁን ዛላ ቀስ ያደረጋችሁ ሽት አድርጉት። በደንብ ዲፕ እንዲገባ ይረዳልኝ፣ ይጠቅማል ለእናንተ። በተለይ ደግሞ ሻሻ ስራችሁ ወይ ከስር ላስቲክ አድርጋችሁ ከዛ ሻሻ ስራችሁ የተወሰነ ደቂቃ ከቆየ በኋላ በደንብ አድርጋችሁ ማሳጅ ያደረጋችሁ የፀጉራችሁን ዛላ እሽት ካደረጋችሁት ይሄ እንዴት ነው ጥቅልል ያለው ስብስብ ያለው ብትን ይላል። ከዛ ፀጉራችሁ ስትታጠቡት አይረግፍም፣ ጥግብ ያለ ይሆናል፣ ጠንካራ ይሆናልኝ። ከዛ ሽብሽብ ያለ ከነበረ ደግሞ ስትሬት እንዲሆን ይረዳዋልኝ እና በጣም አሪፍ ነው ይሄ ውህድሽ። ለእኔ በጣም ስለጠቀመኝ ነው ይሄንን እምላችሁ። አሁን ብዙ ጊዜ መንታ ወጣብን፣ ፀጉሬ መንታ ወጣ ምናምን እንላለን፣ ግን ድርቀት ነው ያንን የሚያወጣው ድርቀት ነውና ይሄንን ድምጽ ቮይስ እየሰራሁላችሁ በመሀል ጫጫታ በመሀል ጓ ምናምን የሚል ድምጽ ልትሰሙ ትችላላችሁ። ያው ትረዱኛላችሁ ብዬ አስባለሁኝ። ከረበሻችሁ ይቅርታ። ሀሳቤን ስብስብ አድርጌ እያወሯችሁ ግን በመሀል በር ጓ ሲል ደግሞ ሀሳቤ ብትን ይላል። ለዛም ድጋሚ ይቅርታ ጠይቃለሁ እና እንደምታዩት በዚህ መልኩ ተቀብቼዋለሁ። ፀጉሬ እንዳልኳችሁ በጣም ነው ያማረበት ከምላችሁ በላይ እምር ብሎበታል እና በዚህ መልኩ ተቀብቻለሁ። ከዛ ማሳጅ አደርጋለሁኝ ማለት ነው። ይሄ ቪዲዮ ከዚህ ቪዲዮ ውጪ ራሱ በደንብ ማሳጅ አድርጌዋለሁ። እኔ ከአሰርኩት በኋላ ልታጠብ የተወሰነ ደቂቃ ሲቀረኝ ፍትት አድርጌ በደንብ ማሳጅ አድርጌ ነው የታጠብኩት። ያው እዚህ ጋር ደግሞ ተቀብቼ እንደተቀባው ነው እዚህ ጋር ማሳጅ ማድረገው። እናንተ ደግሞ ልትታጠቡ ስትሉ አትርሱ ማሳጅ ማድረጋችሁን። ያው ቪዲዮ ላይ ስላላስገባሁት ነው እንጂ እኔ በደንብ ነው ማሳጅ ያደረግኩት። ማሳጅ ስታደርጉ ለራስ ቅላችሁ ያለውን ጥቅም ደጋግሜ በተለያዩ ቪዲዮዎች ነግሬያችኋለሁ። ዛሬ ደግሞ ያው ለፀጉራችሁ ዛላ ማሳጅ ምን ያክል ወሳኝ እንደሆነም ነግሬያችኋለሁ። ፀጉሬ መንታ የሚባል የለውም፣ እኩል ነው ያያችሁት ከሆነ። ምክንያቱም ሳላቋርጥ የተንከባከብኩት ነውና ምንም የተጎዳ የፀጉር ዘለላ የለኝም እና አልተሰነጣጠቀም።
እሺ ፀጉር ጫፉ ሲሰነጣጠቅ ነው ሰው መንታ ወጣብኝ የሚለው፣ ግን ያ መንታ አይደለም። ፀጉራችን ሲሰነጣጠቅ ነው 3-4 ፍሬ ሲሆን ነው ችፍርግ የሚለውና መንታ ሆነ አልበጠራለን የምንለው እኛ። ስለዚህ እኔ ፀጉር እንደዛ የለውም። ለምን እንደነገርኳችሁ በደንብ የተንከባከብኩት ስለሆነ እዚህ ጋር ተቀብቼ ጨርሻለሁ። በጣም የሚከብደው ውህዱ ወፍራም ስለሆነ ማለት ነው። እና በደህና ፀጉር ማሰሻ ሲይዙት ፀጉራችሁ ረዥም ከሆነ እንዳያማችሁ። ከዛ እዚህ ጋር ላስቲክ አምጥቼ ይሄ ኩሽኩሽ እያለ ማያስቸግር ላስቲክ አምጥቼ አድርጌያለሁ ማለት ነው። እንዴት ደስ እንደሚል እናንተ አታውቁም። ይት ከዛ እፍን ነው የሚያደርገው። ከዛ ይህንን ውህዱን ፀጉሬን የተቀባሁትን ደግሞ ፊቴንም በደንብ ቅብት አድርጌያለሁኝ። እና ባላችሁ ቀን ሁል ጊዜ ይመቻል አልልም፣ የማይመች ሰዓት አለ። ግን ባለቻችሁ ሰዓት እንደምንም ብላችሁ እንደዚህ ራሳችሁን ጠብቁ። ራሳችሁን እንዳትጥሉ፣ እንዳትጨናነቁ። ሁልጊዜም ራሳችሁን ነፃ አድርጉ። ያለባችሁን ጭንቀት ምናምን እርግፍ አድርጉት። እንደዚህ ራሳችሁን እየተንከባከባችሁ ለተወሰነች ደቂቃ፣ ለምን ትንሽ ደቂቃ ያለቻችሁን ደቂቃ ከምግባችሁ ላይ ምግብ የምትበሉበት ሰዓት ላይ ሊሆን ይችላል፣ የእንቅልፍ ሰዓታችሁ ላይ ሊሆን ይችላል። ብቻ ካለቻችሁ የእረፍት ሰዓት ላይ ትንሽ ቅንስ አድርጋችሁ ራሳችሁን ተንከባከቡ። ብዙ ሰዓት ባይኖራችሁም ለማለት ነው። እንግዲህ እኔ ባለችኝ በተጣበበች ሰዓት ነው ይሄንን ቪዲዮ ሪከርድ ማደርግላችሁና ሞክሩ። መሞከር ጥሩ ነው። ሞክሩ። ከዛ ደግሞ ሁሉ ነገር ያልፋል። እንዳለ እንደዚህ የሚቀጥል ምንም ነገር የለም። ዛሬ እንደዚህ ቢሆን ነገ ደግሞ ሌላ ነው እና የነገውን የሚመጣውን ዛሬ እንደዚህ የሆናችሁበት ነገር ደግሞ የምትካሱበትን ነገር እያሰባችሁ ራሳችሁን ዘና አድርጉ። እና ይህንን ነው የምላችሁ። የዛሬው ቪዲዮ ይህንን ይመስላል። ወዳችኋለሁ። ሰላም ሁኑልኝ። ባይ ባይ። በርቱ። እሺ እንዳትሰንፉ እህቶቼ። እና እኔ በዚህ መልኩ ደስ ብሎኝ ጨርሻለሁኝ። ምን እንደምመስል እናንተ አታውቁም። ባይ። ወዳችኋለሁ።